ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች። ዛሬ ስለ ዲማንድ ፎር ኤንድ ሳፕላይ ፎሬን ኤክስቼንጅ በሚል ርዕስ እንማማራለን። ዲማንድ እንደሚታወቀው ፍላጎት ነው፣ ሳፕላይ አቅርቦት ነው። በውጭ ምንዛሬ ኤክስቼንጅ የዲማንድ እና ሳፕላይን በሚመለከት እንማማራለን። እንግዲህ ዲማንድ ሳይድ ምን ማለት ነው? በፍላጎት ሳይድ ያለ ምንድን ነው ስንል ለምንድን ነው ፎሬን ከረንሲ የሚያስፈልገን ብለን ራሳችንን ልንጠይቅ እንችላለን። የውጭ ምንዛሬ ገንዘብ ለምንድን ነው የሚያስፈልገን ብለን ስንጠይቅ አንዳንድ ጊዜ ቱ ፐርቼዝ ጉድስ ታንጀብል የሚዳሰሱ የሚጨበጡ እቃዎችን ለመግዛት ወይም ደግሞ ቱ ፐርቼዝ ሰርቪስ ኢንታንጂብል ሰርቪስ የማይዳሰስ ነው። ለምሳሌ ፍራይት ቻርጅ፣ ኢንሹራንስ ፕሪሚየም፣ የህይወት መድህን ዋስትና፣ ኮሚሽን፣ ትራቭል ኤክስፔንስ ወጪ፣ የትራንስፖርት ወጪ ለመክፈል ሊሆን ይችላል። ፍሮም አብሮድ ቱ ፔይ ፎር ኢምፖርት፣ ከውጭ ለምናስገባቸው እቃዎች ክፍያ የሚያስፈልገን ሆኖ ሲገኝ ፎሬን ከረንሲ እንፈልጋለን። ያንን ምን እንላለን? ዲማንድ እንላለን ማለት ነው። ቱ ፐርቼዝ ፋይናንሻል አሴት ስቶክ ኦር ቦንድ ለመግዛት ብንፈልግ የፋይናንሻል አሴት መግዛት ብንፈልግ ማለት ነው። አብሮድ ቱ ኢንቨስት አብሮድ ቱ ሴንድ a gift or investment income payments abroad። አንዳንድ ጊዜ ስጦታዎችን ወይም ኢንቨስትመንትን ለመክፈል ብንፈልግ ምን ያስፈልገናል? ፎሬን ከረንሲ ያስፈልገናል ማለት ነው። ስለዚህ ፎሬን ከረንሲ ካስፈለገን ኤክስቼንጅ እናደርጋለን። አንድ ሀገር ለመጎብኘት ብንፈልግ አዜ ቱሪስት ጎብኚ ሆነን ወደ ሌላ ሀገር መሄድ ብንፈልግ ቱ አቮይድ ሎስስ ኦር ማርኬት ፕሮፊት የኪሳራን ወይም ደግሞ ትርፍን ለመቋቋም ወይም ለማስወገድ ስንፈልግ ማለት ነው ፎሬን ከረንሲ ያስፈልገናል። በዲማንድ ፎር ከረንሲ የአንድ ገንዘብ በኢትዮጵያ ብር ወይም ዩኤስዲ የአሜሪካ ዶላር ፍላጎታችን ገንዘቡን ስንፈልግ in the foreign exchange market is derived demand እንለዋለን። በውጭ ምንዛሬ ገበያ ማለት ነው derived demand እንላለን። This birr or dollar is not demanded because it has an intrinsic value in itself but rather because of what it can buy። በራሱ ማለት ነው ገንዘብ ወይም ዶላር ራሱ ፍላጎት አይደለም። ምክንያቱም ኢንትሪንሲክ ቫልዩ ነው ያለው በራሱ ማለት ነው። ሊገዛ የሚችለው ነገር ነው። ምክንያቱም ኢት ካን ባይ ዋት ኢት ካን ባይ ምን ሊገዛ ይችላል ልንል እንችላለን ማለት ነው። ኢፍ ፓውንድ አፕሪሺየትስ አጌንስት ዶላር ማለት ፓውንድ ከዶላር የተሻለ ከሆነ that is moves from 1.6 dollar per 1 pound towards $2 per 1 pound. The price of UK exports to US imports increase። ስለዚህ ዩናይትድ ኪንግደም
ወደ አሜሪካ ማለት ነው ኢምፖርት ዩኬ ኤክስፖርት ቱ ዩኤስ ኢምፖርት ኢንክሪዝስ ዩኬ ኤክስፖርት ታደርጋለች፣ ዩኤስ ደግሞ ኢምፖርት ያደርጋል። ስለዚህ ኢምፖርት ኢንክሪዝ ይሆናል which leads to lower quantity of export and with it a reduced demand for pound. ዲማንድ ስኬጁል ፓውንድ ስንመለከት በዚህ መልክ ነው እንግዲህ ከረንሲ በራሱ ስኬጁል አለው በሰንጠረዥ ስናስቀምጥ ማለት ነው። ፕራይስ ኦፍ ዩኬ ኤክስፖርት ጉድ ኢን ፓውንድ ይሄን ነው የሚመስለው። ኤክስቼንጅ ሬት አንድ ፓውንድ በአሜሪካን ዶላር 1.6 ይመነዘራል እያለ ይቀጥላል እያንዳንዱ ኤክስፖርት። ፕራይስ ኦፍ ዩኬ ኤክስፖርቲንግ ጉድ ይሄ ነው። ኳንቲቲ ኦፍ ዩኬ ኤክስፖርት ኳንቲቲው መጠኑ ይሄ ነው። ዲማንድ ፎር ፓውንድ ይሄን ነው የሚመስለው። ስለዚህ በዲማንድ ፎር ፓውንድ ምን ያክል ነው የሚለውን በቀላሉ ማወቅ እንችላለን ከተቀመጠው አንጻር ማለት ነው። ስለዚህ እዚህ ጋር የምናየው ዲማንድ ከርቭ ነው። the demand curve for pound slopes down to left to right. demand curve left to right slopes down. A rightward shift of the demand schedule for pound should be done due to a rise in US income, a change in US states in favor of UK goods, and a rise in the price of US goods. rightward shift የሚኖረው መቼ ነው? ዲማንድ ስኬጁል ስንል የአሜሪካ ኢንካም ሲጨምር እንዲሁም ቴስት ስናደርግ ከዩኬ አንጻር በዩኤስ ቴስት ማለት ነው ለውጥ ሲኖር እንዲሁም እቃዎች በአሜሪካ ፕራይሳቸው ዋጋቸው ሲጨምር ስለዚህ ራይት ዋር ሽፍት ውስጥ ዲማንድ ስኬጁል ፎር ፓውንድ ኩድ ቢ በዚህ ምክንያት ይሆናል ማለት ነው። all these factors would result in an increased demand for UK export and hence pound shifts to the demand schedule to the right. shift ነው to the right means ወደዚህ ሽፍት ያደርጋል ማለት ነው። ሳፕላይን ስንመለከት ይሄ አቅርቦት ነው። how does foreign exchange arise? ይሄ ምንድነው? the proceeds from export of goods and services from the purchase final assets in home country, from unilateral transfer or investment income payments made to the home country, from foreign tourist expenditure in the home country. በዚህ ምክንያት ሳፕላይ ይኖራል ማለት ነው። የአቅርቦት ገንዘብ አቅርቦት ስንል is essential the domestic demand for foreign currency. for example የብር አቅርቦት ከኢትዮጵያ አንጻር demands for dollar. Similarly, the supply of pound in the UK demands for dollar ማለት ነው። ስለዚህ ገንዘብ ዶላርን ዲማንድ ፍላጎት ያነሳሳል ከሳፕላይ አንጻር ማለት ነው። እንደዚሁም የፓውንድ አቅርቦት ምን ያደርጋል? ዩኬ ዲማንድስ ዶላር እንድታደርግ ያደርጋታል ማለት ነው፣ እንድትፈልግ ያደርጋታል። as the pound appreciates the cost of the US exports become cheaper for UK residents. ፓውንድ የተሻለ ሲሆን አፕሪሼት ሲሆን ሲፈለግ
the cost of US የዩናይትድ ስቴትስ ኦፍ ኤክስፖርት ማለት ነው በዩኬ ምን ይሆናል? ቺፕ ይሆናል፣ ርካሽ ይሆናል ማለት ነው። As such the demand more US export and this result an increase in demand for dollars which are purchased by an increase in the amount of pounds supplied in the foreign exchange market. Supply schedule አለው በሰንጠረዥ ስናስቀምጠው ማለት ነው። ስለዚህ ፕራይስ ኦፍ ዩኤስ ኤክስፖርት ጉድስ ኢን ዶላር አለ እዚህ ጋር ኤክስቼንጅ ሬት ተቀምጧል። እዚህ 1 ፓውንድ በ1.6 ዶላር ይመነዘራል ማለት ነው። እንደዚሁም ፕራይስ ኦፍ ኤክስፖርት ኢን ፓውንድ ይሄ ነው። ኳንቲቲስ ኦፍ ዩኤስ ኤክስፖርት ይሄ ነው። ዲማንድ ፎር ዶላርስ ይህን ያክል ይፈልጋል። ሳፕላይ ኦፍ ፓውንድ ደግሞ ይህን ይመስላል ማለት ነው። ስለዚህ ይህ የሚሆነው ምንድን ነው? እያንዳንዱ እዚህ ፕራይስ ተቀምጧል። ኢን ፓውንድ ማለት ነው። የሚያስፈልገን ምን ያክል የሚለውን አባስተን የምናገኘው ይሆናል ማለት ነው። ሳፕላይ ከርቭ ምን ይመስላል ስንል ስሎፒንግ አፕዋርድ ስሎፒንግ ነው። ይሄ ሳፕላይ ከርቭ ነው። ኖርማሊ ሳፕላይ ከርቭ ይሄን ቅርጽ ነው የሚይዘው በዶላር ፓውንድ ሬቱ ማለት ነው። ራይት ሽፍት የሚያደርግበት ምክንያት ደግሞ የዩኬ ኢንካም ሲጨምር ገቢ ሲጨምር ማለት ነው። ዩናይትድ ኪንግደም ቼንጅ ኢን ብሪቲሽ ቴስት ኢን ዘ ፋቨር ኦፍ ዩኤስ ጉድስ ኦር አራይዝ ኢን ዩኬ ፕራይስ ዩናይትድ ኪንግደም ያለው ዋጋ ሲጨምር የብሪቲሽ ቴስት ለውጥ ሲኖር በእቃዎቹ ወይም በአገልግሎቶቹ ምክንያት ማለት ነው። All this factor imply an increase in demand for US goods and dollars which is reflected in an increased supply of goods. Determinants of exchange rate የኤክስቼንጅ ሬትን ዲተርማይን የሚያደርጉ ምንዛሬ ሬቱን ማለት ነው። ምጣኔውን የምንዛሬ ምጣኔን ዲተርማይን የሚያደርጉ ነገሮች ምንድን ናቸው ስንል a simple model of determination of the spot exchange rate. The basic tenets of the model is that the exchange rate or the price of a currency can be analyzed like any other price using the tools of supply and demand. ይወሰናል በአቅርቦትና በፍላጎት መካከል ይወሰናል ማለት ነው። የኤክስቼንጅ ሬቱ ከረንሲው ገንዘቡ ማለት ነው። ይህን ለመተንተን እንጠቀምበታለን። The exchange rate of the birr will be determined by the intersection of የገንዘብ ወይም የብር የኢትዮጵያን ብር ኤክስቼንጅ ምንዛሬ ምጣኔው በአቅርቦትና በፍላጎት ኢንተርሴክት ሲያደርግ የውጭ ምንዛሬ ገበያ ማለት ነው። ስለዚህ የኢትዮጵያ ገንዘብ የምንዛሬ ምጣኔ ማለት ነው በአቅርቦትና በፍላጎት መካከል ኢንተርሴክት ሲያደርግ በውጭ ምንዛሬ ገበያ በገንዘብ ምንዛሬ ገበያው የተሻለ ሲሆን ዲተርማይን ያደርጋል ማለት ነው። እንግዲህ ኢንተርሴክት የምንለው ይሄኛው ሳፕላይ ነው፣ ያው እንደምናውቀው ይሄኛው ዲማንድ ነው። The exchange market brings together those people that wish to buy a currency which represents the demand with those they wish to sell the currency which represents the supply. Then the spot exchange rate is determined by the intersection of the supply and demand of the currency. Spot exchange ሬቱን ይሄንን ማለት ነው ኢንተርሴክሽኑ።
ቼንጅ ኢን ዘ ኤክስቼንጅ ሬት ምንድን ነው? ቼንጅ አፕሪሺዬሽን እና ሪቫሉዌሽን ቦዝ ኮንቬይ ዘ ሴም ሜሴጅ። አሁን አንድ አይነት ሜሴጅ አፕሪሺዬሽን እና ሪቫሉዌሽን ስንል ማለት ነው። ይሄ ማለት ነው አን ኢንክሪዝ ኢን ዘ ቫሊዩ ኦፍ ዘ ከረንሲ፣ የገንዘብ የመግዛት አቅሙ ሲጨምር ማለት ነው። ቫሊዩ የገንዘብ ቫሊዩ ጥቅሙ፣ እሴቱ፣ የመግዛት አቅሙ ሲጨምር ማለት ነው። however appreciation of a currency is an increase in the value of the currency because of the market force። ምክንያቱም ምንድነው? የገበያ ፎርስ አለ፣ ኃይል አለ። the intersection of demand and supply፣ ይህም በዲማንድ እና ሰፕላይ መካከል ያለው ኢንተርሴክሽን። ወይም ሪቫሉዌሽን is an increase in the value of currency። ሪቫሉዌሽን ስንል ቫሊዩ ነው፣ የገንዘቡ ቫሊዩ ነው የሚጨምረው። as a result deliberate policy action by monetary authorities፣ በሞኔታሪ ፖሊሲ አውጪ አካላት የሚወሰን ነው የሚሆነው። appreciation of ብር is a rise in the price of ብር። appreciation ምንድነው? የብር ፕራይስ ዋጋው ሲጨምር ነው። against foreign currency፣ ከውጭ ገንዘብ አንጻር ማለት ነው። ለምሳሌ change in exchange rate from 25 ብር የነበረው በ1 ዶላር ምንዛሬ ቱ 20 ብር ሲወርድ ማለት ነው በ1 ዶላር or from 0.03 ዶላር በ1 ብር ሲመነዘር ከ0.03 ወደ 0.05 ዶላር 1 ብር ጋር እኩል ሲሆን ይህ ምን እንላለን? አፕሪሺዬሽን እንለዋለን ማለት ነው። ከብር አንጻር ብርን ከዶላር አንጻር ስናየው ጨምሮ የነበረው ብር ሲቀንስ ማለት ነው። እንደዚሁም ዶላርን ከብር አንጻር ስናየው ቀንሶ የነበረው ዶላር ሲጨምር ማለት ነው። ስለዚህ ይህንን አፕሪሺዬሽን ኦፍ ብር እንለዋለን ማለት ነው። ዲፕሪሺዬሽን ስንል ደግሞ ምን ማለት ነው? የሚያስተላልፈው ዲፕሪሺዬሽን እና ዲቫሉዌሽን አሁንም ዘ ሴም ሜሴጅ ነው ያለው። ይሄ ማለት ዲክሪዝ ኢን ዘ ቫሊዩ ኦፍ ከረንሲ ማለት ነው። መቀነስ ነው፣ መውረድ ነው፣ መዳከም ልንለው እንችላለን። ዲፕሪሺዬሽን ኦፍ ከረንሲ ኢዝ ዲው ቱ ዘ ማርኬት ፎርስ፣ አሁንም በዲማንድ እና በሰፕላይ መካከል ነው የሚሆን። ዲቫሉዌሽን ኦፍ ከረንሲ ዴሊበሬት ፖሊሲ ሜዠርስ ባይ ሞኔታሪ አውቶሪቲስ፣ አሁንም በሞኔታሪ አውቶሪቲዎች ነው እንትን የሚለው። ዲፕሪሺዬሽን ኦፍ ብር ስንል ምን ማለት ነው? ኤ ፎል ኢን ዘ ፕራይስ ኦፍ ብር ማለት ነው። የብር ዋጋ መውረድ፣ መድከም ልንለው እንችላለን። አጌንስት ፎሬን ከረንሲ፣ ከውጭ ገንዘብ አንጻር ማለት ነው። ለምሳሌ ቼንጅ ኢን ዘ ኤክስቼንጅ ሬት ፍሮም 16 ብር ፐር ዶላር የነበረው ስንት ሲሆን ነው? 30 ብር ፐር ዶላር። ያ ማለት ብርን ከዶላር አይን ስናየው የብር ዋጋ ቁጥሩ ይጨምራል፣ ዶላር ባለበት ይሆናል። እንደዚሁም ደግሞ ከዶላር ፐርስፔክቲቭ አንጻር ስናየው ከፍ ያለው ዶላር ከብር አንጻር ይወርዳል ማለት ነው፣ ይቀንሳል። ስለዚህ ዲፕሪሺዬሽን እና አፕሪሺዬሽን ዲፕሪሺዬሽን እና ዲቫሉዌሽን ዲክሪዝ ዘ ቫሊዩ ኦፍ ዘ ከረንሲ ማለት ነው። ስለዚህ በግልጽ መረዳት እንደሚቻለው በዚህ መንገድ ነው ማለት ነው። ሬቱን ስንመለከት ሬት ኦፍ አፕሪሺዬሽን ኦር ዲፕሪሺዬሽን ስናይ ኢት ኢዝ ዘ ፐርሰንቴጅ ቼንጅ ኢን ዘ ቫሊዩ ኦፍ፣ ፐርሰንቴጅ ቼንጅ ነው ከረንሲ ኦቨር ዘ ሴም ፔሪድ ኦፍ ታይም። ፎር ኤግዛምፕል ሌት ይህንን እንመልከት 100 ኢንቱ 2006 ኤንድ በ2007 ደግሞ 110 ነው። ሬት ኦፍ አፕሪሺዬሽን ኦፍ ዘ ዶላር አጌንስት ዘ የን፣ ይሄኛው የን ነው፣ ይሄኛው ዶላር ነው። ስለዚህ ኢኳል ቱ ምን ማለት ነው? 110 ሲቀነስ 100 ሲካፈል ለ100፣ ይሄ ማለት ስንት ነው? 0.1 ሲባዛ በ100 ብናደርገው 10% ይሆናል ማለት ነው። በሌላ መንገድ ደግሞ ይሄ አለ ፓውንድ ማለት ነው ፐር ዶላር 0.8 ነው፣ እዚህ ጋር ደግሞ 0.6 ነው።
ስለዚህ 0.6 ሲቀነስ 0.8 ሲካፈል ማለት ነው መስራት እንችላለን። ይሄንን ማለት ነው 0.6 ሲቀነስ 0.8 ሲካፈል ለ0.8 ያ ማለት ኔጌቲቭ ይመጣል። ዲፕሪሺዬሽን በተዘዋዋሪ መንገድ መቀነስ ስለሆነ ማለት ነው። በዚህን ያክል መጠን ዲፕሪሺዬት አድርጓል፣ ወርዷል፣ ቀንሷል ለማለት ነው። ስፖት ሬት ኤንድ ፎርዋርድ ሬት ምንድን ነው? ስፖት ኤክስቼንጅ ሬት the foreign exchange transaction takes place on the spot. Two parties agree to the exchange of the bank deposit and execute deal immediately ማለት ነው። ስፖት ኤክስቼንጅ ሁለት ፓርቲዎች ሲስማሙ ኦን ዘ ስፖት ማለት ነው። ይሄም ባንክ ዲፖዚት ኤንድ ኤክስኪዩት ዘ ዲል ኢሚዲየትሊ። ኤክስቼንጅ ሬት ጊቨን ሰች አዝ ኦን ዘ ስፖት ምንዛሬው ኦን ዘ ስፖት ትሬዲንግ አር ኮልድ ስፖት ኤክስቼንጅ ሬት እንለዋለን። ኤንድ ዘ ዲል ኢዝ ኮልድ ስፖት ትራንዛክሽን። ዲሉን ስፖት ትራንዛክሽን እንለዋለን። ኤክስቼንጅ ሬቱን ኦን ዘ ስፖት ደግሞ ትሬድ የሚያደርገውን ስፖት ኤክስቼንጅ ሬት እንላለን ማለት ነው። ኢን ፕራክቲስ ዜር አር ቱ ዴይ ላግ ቢትዊን ስፖት purchase or sale and the actual exchange of currency to all for verification, paperwork, and clear of payments. Means that £100 could be obtained immediately by paying $2 per pound for a total of $200. Forward exchange rates ስንል ደግሞ foreign exchange with specify a value date ሲሆን further away that 2 days, often 30 days, 90 days, 180 days, 270 days, or 1 year are called forward exchange rates. ይህኛው ለየት የሚለው የ30 ቀን፣ የ90 ቀን፣ የ180 ቀን እና 290 ቀን ወይም የ1 ዓመት ፎሬን ኤክስቼንጅ ዲል ሲያደርግ ቫሉ ዴት እንለዋለን። በሁለት ወይ ዛን 2 days ፈርዘር አዌይ ዛን 2 days ከሁለት ቀን የበለጠ ሆኖ ቫሉ ዴት ስንል ምንድን ነው? ኢት ዴትስ ኦን ዊች ፓርቲስ አክቹዋሊ ሪሲቭ ዘ ፈንድስ ዘይ ሃቭ ፐርቼስድ ማለት ነው። ፎር ኤግዛምፕል ዋን ኩድ ኢንተር ኢንቱ agreement today to purchase £100 3 months for today at $2.02 is equal to £1 forward rate እንለዋለን ማለት ነው። After 3 months he or she gets $100 for $202 regardless of which what the spot rate is at that time ማለት ነው። ስለዚህ 100 ሲባዛ በዚህ ማድረግ ስናባዛው በቀጥታ ይህን ውጤት እናገኛለን ማለት ነው። እንግዲህ ለዛሬ በዚሁ ይበቃናል። ስላዳመጣችሁኝ